خير والله العظيم خير، كل شيء خير، حتى اللي تحسه خسارة هو باب لربح أكبر. ولولا وجود التعب ما حسيت بطعم الراحة. كل طريق مسدود في مفتاح سري يفتحه الله لك فجأة. لا تخاف مدامك مع الله، ترى الخير يطاردك وين ما رحت. يمكن يتأخر شوي بس ما يضيع، يمكن يتلون بألوان مختلفة بس جوهره واحد. خير والله العظيم خير. وابتسم جعلني أفدي ابتسامتك. ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ሰላም በያለው እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ይሄን ቪዲዮ ላይክ እያረጋችሁ አበረታቱኝ እላለሁ። በሌላ በአዲስ ነገር በአዲስ ምዕራፍ በአዲስ ማንነት እንደመመጣላችሁ ብዙ ጊዜ ተናገርኩ ነው። እስቲ ላይክ አድርጉ። ፋፊን ከሰው ቤት አውጧት፣ ተመዳም ኩሽና አውጧት። አይከፈልበትም። 10-8 ደቂቃ ቪዲዮ ከፍታችሁ ብታውልኝ እኔንም እንደዘና ለማድረግ እንደዘና ለማለት የቻልኩት በእናንተ እርዳታ፣ በእናንተ ማያት፣ በእናንተ ማንነት፣ በመዳም ቅመሞች የአረብ ሀገር ሴቶች ስለምታውልኝ ስለምታበረታቱኝ ዛሬ ላይ ማለት ነው እንደዚህ ተከፋይ ሆኛለሁ። ተከፋይ ሆኜ ፈታ ለማለት ዶላርን ለማግኘት ስለደረስኩኝ በጣም አመሰግናችኋለሁ። በጣም ወዳችኋለሁኝ። በጣም ለእናንተ ትልቅ ቦታ አለኝ። በጣም ትልቅ ፋፊ ምን አግኝተሽ ነው? ፋፊ ተቀይረሻል፣ ፋፊ የድሮ አይደለሽም የምትሏላችሁና የሰው ልጅ እኮ ሲያገኝ ማለት ነው ዘና ማለት ይፈልጋል። የሰው ልጅ ራሱን ሙርታ ከሆነ ራሱን ከወደደ ማለት ነው የትም ቦታ መዝናናት የማይፈልግ ማንም የለም። የመዳም ቅመሞች በክሽና ብቻ አይደለም የተፈረደብን፣ ዘና ፈታ ለማለትም መብት አለን። ግዴታችንም እናውቃለን፣ መብታችንም እናውቃለን። እና ከሀገራችን ስንወጣ ሰርተን ተለውጠን ራሳችንን ቀይረን ለመኸር ነው ዛሬ ላይ ደግሞ እኔ ዩቲዩብ ከፍቼ በመዳም ቤት ሰርቼ ራሴን ብደብርም በዩቲዩብ ደግሞ ራሴን ፍሪ ለማድረግ ዶላር ስለማገኝ በዛች 100 ድርሃም ነው በዋጣ ወይ 200 ድርሃም ነው ዝም አላዋጣም ሌላ ብር። ስለዚህ ፈታ ለራሴ ጊዜ እየሰጠሁኝ እንግዲህ አሮጊት ትላላችሁ አንዳንድ ሰዎችም እና ፋፊ እኮ አሮጊት ነሽ ያንቺ ዘና ፈታ ማለት ምንድነው የምትሉም አላችሁና አሮጊት እኮ ፈታ ማለት እንዳውም ራስን ማደስና ራስን መንከባከብ እኮ ለአሮጊቶች ነው መፈቀድ ያለበት። ወጣትማ ወጣት ነው በሰፈሩ ላይ በሰፊናው ነው የሚባለው በሰፊና ላይ የሚያሰዳቸው ወጣቶች። እኔ ደግሞ ራሴን ለመንከባከብ አሁን ግዴታ ጊዜ ያስፈልገኛል ማለት ነው። ላይክ አድርጉት በእውነት ፋሚሊ ምንም አይከፈልበትም። እኔ በሙዴ በራሴ በቃ ፈታ ብዬ ለመስራት ምንም የሚያንሰኝ ነገር የለምና ላይክ አድርጉት፣ ሰብስክራይብ አድርጉት። ይሄ ቪዲዮ ሲደርሳችሁ ዱባይን እንግዲህ እንደምታዋት ሞል እየሄድሽ በራስ ማንም ይቀርጸኝ የለም። የኛ ኢትዮጵያኖች ታውቃላችሁ ካሜራ ላይ በጣም ይፈራሉ፣ መግባት አይፈልጉም በነገራችን ላይና ለራሳቸው ግን መስራት ይፈልጋሉ፣ መቀየር ይፈልጋሉ፣ ብዙ ነገር ማድረግ ይፈልጋሉ። ነገር ግን ቪዲዮ ላይ ገብተው መስራት አይፈልጉም በእውነት ፋሚሊ። ይሄ ደግሞ እንደዛ አይደለም። ሸምና ስራ አይገናኝም። የሰው ልጅ የሚኖረው የራሱ የፈለገውን ኑሮ ነው። እኔ የምኖረው የራሴ የምፈልገውን ኑሮ ነው እንጂ ስዬ የምኖረው የሰው ልጅ ይሄን ይለኛል ብዬ አይደለም ሚዲያ የወጣሁትና ብዙ ሰው ቀርጹኝ ምናምን ስለራሱ ለመቀረጽ ፍቃደኛ እየሆኑ አይደለምና በጣም ይገርመኛል። ያኔ ኢትዮጵያ ልምዳችን አስተሳሰባችን ወደ ኋላ ቀርነታችንን መቼ እንደሚለቀን አናውቅምና እንደዚህ ቪዲዮ መቀረጽ ለራሱ ፋሚሊ በእውነት የነሱ ገብተው የሚገቡ ነው የሚመስላቸውና እዚህ ላይ በጣም ነው እንትን የሚለኝ በእውነት። አንዲት ምርጥ ጓደኛ ነበረችኝ ባለፈው ጊዜ ቪዲዮ ላስገብቻታለሁ። ሪሃና ትባላለችና ደፋር ጀግና የስራ ሰው ታታሪ ሪሃና ትባላለች። ቪዲዮ ላይ ለራሱ እየገባች እየሰራኝ ነበር እኔ ጋራና የሰው ልጅ ይሄን ይለኛል ብለን የሚያስብ ሰው የሚፈልግበት ቦታ አይደርስም። እኔ የሰው ልጅ ያለኝም ቢለኝ ምንም ቢያደርጉኝ ምንም እንደማያደርጉ ጠንቅቄ አውቃለሁ። እኔ ነኝ በቃ። እኔ የምኖረው ስሞትም ቀብሬም የግሌ ነው፣ ስራዬ ነው የሚከተለኝ። ራሴም ደግሞ ራሴ ነኝ የምገባው እዛ ቀብር እንጂ ሰው ልጅ አይገባም እኔ ቀብርና እኔ የሰው ገንዘብ አልነካም፣ የሰውን ሀቅ አልፈልግም። በራሴ ሰርቼ ግን ትልቅ ቦታ ለመድረስ በጣም እጣጣራለሁና ባለኝ ነገር ደግሞ ሰውን ለመርዳት በጣም ብዙ ነገር እጥራለሁኝ።
ስለማይሳካልኝ እንጂ ብዙ ነገር ማድረግ ለሰው ልጅ እፈልጋለሁ። ነገር ግን የሰው ሀገር ነንና ብዙ ነገር አይሟላልንም። እውነት ፋሚሊ ላይክ አርጉት፣ ላይክ እና ተሟልቶልኝ ደግሞ በሰው ሀገርም ብዙ እዚህ ስትራሃ ላይ ማለት ነው ብዙ የወደቁ ኢትዮጵያኖች ይቃማቸው የተባላሸ በጣም ብዙ መሰራት የሚፈልጉ በቃ ሚዲያ መውጣት የሚፈልጉ በጣም ወጣቶች አሉ። ይቃማቸው ሳይሰራላቸው የሚበሉት በእውነት ፋሚሊ 200 300 ቦርሳችሁ ይዛችሁ ማለት ነው እንደዚህ ሀቂቃ ቦታ ይሄ ምንድነው የሚባለው ሀበሻ የሚሰበሰበበት ሲሄዱ ውሃ መግዣ የጠረረበት ብዙ ሀበሻ ያለና እነዛን አሁን እኔ ቢያንስ 100 ድርሃም ብትሰጣቸው በእውነት ሀጅር አለው። ወጣት መሆናቸውን አይደለም ሰው ሀገር ላይ የሚያስጠጋችሁ አታችሁ ብዙ የት ወደቃችሁ የሚላችሁ የአንድ ብር ውሃ የሚጠርበት አበሻ እንዳለ ዱባይ ላይ እኔ ቪዲዮ መጣበታለሁ ብዬ አስባለሁ። የአንድ ብር ውሃ የሚጠርባቸው ብዙ አበሻዎች አሉና ያን ነገር ደግሞ በእውነት ፋሚሊ እንመጣበታለን ወደፊት እንሰራለን ብዬ አስባለሁ። ላይክ እያረጋችሁ ቪዲዮን እስከ መጨረሻ አያችሁ አበረታቲ። ራሴ እየዞርኩ ነው የሚቀርጽላችሁና ብቻ ይከብዳል። ዱባይ ላይ ብር ይዛችሁ ወይ ዩቲዩበር ሆናችሁ ወይ የራሳችሁ ገቢ ሰርታችሁ በቀን ገቢ የሌለው ሰው ዱባይ ላይ መኖር አይችልም። በእውነት ፋሚሊ ኑሮ ይኖራል፣ ገንዘብ ግን ግድ ነው የትም ቦታ ይሉኝ ደግሞ ይሄን ይሉኛል የምትሉን ነገር ካለ ደግሞ ይሄ ወደ ኋላ ያስቀራችኋልና ልክ እንደ ፋፊ ማለት ነው። እኔ አሁን ከቤተሰቦቼ ፈንገጥ ብያለሁ ትንሽ ሚዲያ ላይ እንደዚህ ወጥቶ የሚያቅ ቤተሰብ የለኝም። ስደት ወጥቶ የሚያቅ እንደዚህ በእውነት ፋሚሊ ሀቂቃ ነው የምነግራችሁ። እንኳን ሚዲያ አይደለም ስደት ላይ ለራሱ ወንድሞቼ እህቶቼ ልጆቼ በቃ እንዲመጡ ፍላጎት የለኝም። እኔ ያየሁት ማለት እኔ በጊዜ አግብቼ ወልጄ ብሰደድም ብዙ ላይፍ ያልፈኛል ብዬ ስለማልጨነቅ እኖራለሁ። ገባችሁ? ምንም አይደለም። ዛሬ በሰራ ነገ ባልሰራ ተነገ ወዳ በቃ ጥሩ ነገር ላይ ወርቃለሁ ብዬ አስባለሁ። ተስፋ ይኖረኛል። ግን ገና አግብቼ ወልጄ ሰርቼ እያላችሁ የምታስቡ ሰው ስደት ላይ ባትመጡ ብዬ እመክራለሁ። በእውነት ወጣቶች አንድ ልጅ እንኳን ሳትወልዱ የምትመጡ ሰዎች ዱባይ አብሶ እርሜ ያቃጥላል። በጣም ብዙ ነገር ያደርጋል። በእውነት እኔ ሀቂቃ ነው የምነግራችሁ። ለምን እኔ እንደዚህ ፈታ ያልኩት በጣም ራሴን ገድዬ ስለሰራሁ ብቻ ነው። ዛሬ ላይ ራሴን ቼክ እያደረኩ ያለሁት ዛሬ ላይ እኔ ይሄን ነበርኩኝ መዳም ቤት እንደዛ ኩብዝ እየበላሁ ሻይ በኩብዝ እየበላሁ የሰራሁበትን ጊዜ ሳስታውሰው አልহামዱሊላህ ላለሁኝ ራሴን ስለቀየርኩኝ። ነገር ግን በጣም ገድዬ ፍላጎቴን የምፈልገውን ልብሶች እንኳን ማልገዛበት ጊዜ ነበረ። በእውነት ዛሬ ላይ ግን አልহামዱሊላህ ዩቲዩበር ስትሆኑ ፈታ ነው የምትሉት። በቃ ብሩ ሲመጣ ያስደነግጣችኋል። እውነት ሀቂቃ ነው የምነግራችሁ። እንድትሰሩ ነው የምፈልገው እኔ ተበረታታችሁ ትልቅ ቦታ እንድትደርሱ ነው የምፈልገው። ማንንም መፍራት የለባችሁ። ማንም ሰው እናንተ ህይወት መኖር አይችልም። በቃ ፈታ በሉ ለማለት ፈልጋለሁ። ስሩ፣ ዩቲዩብ ክፈቱ። በመዳም ቤት 50 ሺህ 60 ሺህ ብር ማን ሰጣቸዋል? እናንተ በዩቲዩብ ሰጣቸዋል? በወር ማን 1000 ብር? እናንተ በጣም ነው የሚደክመው መቀረጽና ይሄን ቪዲዮ ፕራውዲ ብታወጡልኝ ብንማማር አትሳደቡ። ደግሞ ፋፊ ትቻያለሽ በሉኝ። ምን ነው ታላቅ እህታችሁ ነኝ እኮ። እና ላይክ እያደረጋችሁ ቪዲዮዬን እስከ መጨረሻ አያችሁ አበረታቱኝ እላለሁኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በጣም ቦታው ያምራል። ግን የአረብ ልጆች ምናምን እንዳይገቡብኝ መቀረጽ እንደዚህ ተዟዙሮ መቀረጹን ብዙም አልፈለኩትም ለማለት እፈልጋለሁ። ላይክ እያደረጋችሁ ይሄን ቪዲዮ እስከ መጨረሻ አያችሁ አበረታቱኝ ማለት ነው። እኔ ወዳችኋለሁ። ሁሉም ነገር እሱ ያለው ነው የሚሆነው። በጣም የልጆች ጨዋታ ቦታ ስለሆነ በጣም የሚያምር ሰፈር ነው። በጣም ሀቂቃው ማለት ነው በጣም ደስ የሚል በጣም ብዙ ነገሮችን አሳያችኋለሁ ብዬ ተስፋ አደርጋለሁ። ይሄን ቪዲዮ ፓራውሊ ስትዋጡት ለኔም ይጠቅመኛል። 3000 4000 ሰው ሲያዩ በጣም ብዙ ክፍያ በጣም እንትን ይላል ማለት ነው። እውነት እኔ እንጃ ዘና ፈታ ነው ማረጋችሁ እንጂ አልደብራችሁም። ወደ በማንም ቪዲዮ እየመጣሁኝ እናንተና አላስጠላችሁም ለማለት ፈልጋለሁ። ወዳችኋለሁ ማለት ነው የኔ ልዩ ፋሚሊዎቼ። እኔ እንጃ ምን ብዬ ልንገራችሁ።
የኔ ልዩ ፋሚሊዎቼ የኔ እንቁ ፋሚሊዎቼ ሰብስክራይብ እያደረጋችሁ ይሄን ቪዲዮ ላይክ እያደረጋችሁ ሰመጨረሻ አያችሁ አበረታቴ ማለት ነው። የአረብ ቦታ ነው እንደ ሀበሻ ምናምን ያለበት አይደለም የሄድኩት። በነገራችን ላይ እኔ በካርድ የሚገባበት ቦታ ነው እየገባሁ ፈታ ማለት የምፈልገው እንጂ እንደዛ ሀበሻ ምናምን በዛበት ቦታ አልሄድም። ለምን ካርድ ነው አላ አይደለ? ነፃነት ሲኖራችሁ በካርድ ፈታ ትላላችሁና እዛ ቦታ ነው ያለሁት። ያው ድምጥ እንዳይገባ ትንሽ ወጣ ብዬ እንጂ የልጆቹን ሀቂቃ ባሳያችሁ በጣም ነው ደስ የሚለው በእውነት ፋሚሊ